የኛ መልእክት ለኤርትራ መንግስት ኤርትራ ወንድሞቻችን ናቸው ከነሱ ጋር ውጊያ አንፈልግም ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ ሀገር ሁኑ ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም ሰላም ጤና ይስጥልን እንደምን ውላችኋል መረዳ ሰፋኔ ከማያንስ ጋር የዕለቱን ዜና እናሆም ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በሰጡት ማብራሪያ ውጊያ ከተነሳ ውጤቱ ግልጽ ነው ብለዋል ያለን አስተማማኝ አቅም ነው ማንንም አቆምንም ሲሉም አስጠነቀቁ ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣም ጠይቋል ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ጥቅምት 18 2018 ዓ.ም በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም ከቀይ ባህርና በሻዕቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ጉዳዮች እንዲሁም ስጋቶች የተመለከቱ ጉዳዮችን አንስተዋል አብይ ለነዚህ ጥያቄዎች ምላሽ በሰጡበት የማብራሪያቸው ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ አቅም እና ብሔራዊ ስጋት እንዳለውም በግልጽ አስቀምጠዋል እነዚህ ሁለት ጉዳዮች የሚበየኑት አገሪቱ ባላቸው መረጃና ዕውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ ሀገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳዮች ሊያሰፉ ወይም ሊያጠቡ እንደሚችሉም ጠቅሰዋል ኢትዮጵያ ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንደሚገነዘበው የሚያስፈልገው ኢፍትሃዊ የበደል የመጨረሻ በደል የተፈጸመበት ሀገር ነው ኢትዮጵያም ቢያንስ ይህን መናገር አትከልክሉም ብለዋል ጦርነት የለም ማለት የተኩስ ድምጽ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም ተደምጠዋል ኢፍትሃዊና ኢሪታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል ዶክተር አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ ታሪካዊ መልክዓ ምድራዊና ኢኮኖሚያዊ ነው ብለው እንደሚያምን አስገንዝበዋል ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ ውሳኔ ያላስተላለፈ እንዳልሆነ ተናግሯል ማጣትን ቀይ ባህርን ማለት ነው የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም ካቢኔውም አያውቀውም እንዴት እንዳጣኑም የሚያስረዳ አንድ ገጽ ወረቀት ማግኘት አልተቻለም ብለዋል ሲሉ ኢትዮጵያ የቀይ ባህር መገኘት ሀገር የህልውና ጉዳዮች በመሆኑ በቀላሉ እንደማይታይም ገልጸዋል አብይ ወደ ስልጣን መጣው ከኤርትራ ጋር እርቅ የፈጸሙበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱ ማስታወሷል በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደው በመንገድ እንደተጠረገ ነገር ግን ጉዳዩ ባልታሰበ ልክ አመለካከቱ አንስተዋል መንገዱ ከመጠገንም በኋላ ችግር አለብን ወደቡ ተዳክመዋል አሉኝ አሁን አንዳንዶቹ ጸቡ በአንድ ሌሊት የሚመስለው አለ እንደዛ አይደለም ታሪክ ስለማንናገር ነው ሲሉም በወቅቱ የተፈጠረውን ጠቅሰዋል ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነው ሀገር ለምን ጄኔተርና ዩክሬን በእርዳታ ወደ ኤርትራ እንደሚያጣ አድርገን አሰብ ወደ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ ይህን ነገር ለካ ተስፋ የሌለው የሚመስል ያኔ ነው የገባን ሲሉ ከዚህ ቀደም በይፋ ያልተናገሩትን ሁነት ይፋ አድርገዋል በቀጣይ ዜና በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበሩ የኦሮሞ ነጻነት ሰራዊት ቡድን አመራር እና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች እንደተማረኩና
እጅ እንደሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታወቀም። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰ ወቅት 2 የፖሊሶች አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላት እንዳሉም ተገልጿል። መንግስት ሸኔ በማለት በሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለው እርምጃ በተመለከተ ዝርዝር መረጃዎችን ይፋ የተደረገው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መገራ ትላንት ሰኞ ጥቅምት 17 2018 በሰጡት መግለጫ ነው። የፖሊስ መምሪያው እንደተናገሩት ከአጎራባቾቹ የኦሮሚያ ክልሎች ከምዕራብ ሐረርጌ በተለይም ከአንጫር ዲንዲን አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከ1 ወር በፊት መስከረም 19 ነው ብለዋል። ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድኑ ክንፍ አባላት ብዛት ከ70 እስከ 80 መሆኑም እንደተደረሰበት አስረድተዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ አጎራባቾች የሆኑት የኦሮሚያ፣ የሶማሌ እና ድሬዳዋ አዋሳኝ ስፍራዎች የመሸሸጊያ እቅድ ነበረው። ኮሚሽነሩ ቡድኑ በተለያዩ የአካባቢ ማህበረሰብ ኢኮኖሚያዊ እና ኢንዱስትሪያዊ ተቋማት ላይ የሽብር ጥቃቶችን የመፈጸም እቅድ እንደነበረውም በማንሳት ከሷል። በተጨማሪም ቡድኑ ጭንቃሳ እና ዳድሪ የተባሉ አካባቢዎች ላይ ቤዝ በመስራት ስልጠና አድርጎ ራሱን የማስፋፋት ሀሳብ እንደነበረውም ተናግረዋል። ዋና ዓላማው በምስራቅ ሐረርጌ ጋራ ውለታ ሄዶ ሌላ ቤዝ መመስረት እና በዚያ እንደዚሁ የስልጠና ቦታ በማመቻቸት ራሱን ከጊዜ ወደ ጊዜ አስፋፍቶ ምስራቅ ኢትዮጵያን የግጭት የሽብር ቀጠና፣ የብሔር ብሔረሰቦች ግጭት ቀጠና ለማድረግ ያለመ ነበር ሲሉም ወንጅለዋል። በሌላ ርዕስ ገዢው ብልጽግና ፓርቲ በመላው ሀገሪቱ ካሉት አባላት መካከል ወደ 9,000 በሚጠጉት ላይ በስነ ምግባር ጉድለት እና በአፈጻጸም ድክመት ምክንያት እርምጃ መውሰዱን አስታወቀ። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ ይህንን ያሉት በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የሰጡ ውሳኔዎችን አስመልክተው ማብራሪያ በሰጡበት ወቅት ነው። አቶ አደም ላለፉት 3 ወራት የፖለቲካው ተቋማዊ አቅም የሚያጠናክሩ የውስጥ ፓርቲ ስራዎችን መስራታቸውን ተናግረዋል። በተደረገው ውይይት እና ግምገማ እውቅና ለሚገባቸው እውቅና በመስጠት ድካም ያሉትን ላይ ደግሞ ተገቢውን የማስተካከያ እርምጃ መውሰዱን ተናግረዋል። በተለይ የእርምት እርምጃ ከመወሰዱ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃም ተወስዷል። የተወሰደውም እርምጃ ሲያብራሩ አባላቱ ከኃላፊነት ከመነሳት ጀምሮ ሽግሽግ እስከ ማድረግ የሚደርስ መሆኑን ገልጸዋል። ይህ በእንዲህ እንዳለ ብልጽግና ፓርቲ ካደረገው የስራ አስፈጻጸም ስብሰባ በኋላ በሺዎች በሚቆጠሩ አባላት ላይ እርምጃ በመውሰዱ ከተገለጸ በኋላ በተለያዩ የሀገሪቱ ክልሎች አመራሮች ላይ ለውጦች እየታዩ ነው። ባለፉት ቀናት ከፓርቲው ስራ አስፈጻሚ ኮሚቴ ውሳኔ ጋር በተያያዘ በሚመስል ሁኔታ የተለያዩ ክልሎች ኃላፊነታቸውን በማንሳት በአዲስ የመተካት ወደ ተለያዩ ቢሮዎች የመዘዋወር እንዲሁም የማሸጋሸግ እርምጃ መወሰዳቸውም ታውቋል። የአማራ ክልል የቀደመው የኃይል የክልል ኃላፊዎችን በማንሳት በአዲስ ሲተካ፣ የተወሰኑት ደግሞ ወደ ተለያዩ ቢሮዎች ተዘዋውረው እንዲሰሩ መደረጉን ተገልጿል። በሌላ ዜና ባለፈው ዓመት ማብቂያ ገደማ ወሲባዊ ትንኮሳ ፈጽሟል በሚል የተያዘው ኢትዮጵያዊ ስደተኛ በስህተት ከእስር ቤት ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኗል። ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ ወሲባዊ ትንኮሳ ፈጽሟል በሚል መያዙን ተከትሎ የጸረ ስደተኞች የተቃውሞ ሰልፎች ተካሂደዋል። በግለሰቡ ላይ የ1 ዓመት እስር ከተፈረደበት በኋላ ጉዳዩ ረግቦ የቆየ ቢሆንም ባለፈው አርብ በስህተት መለቀቁ ከተሰማ በኋላ ውዝግቡ ተመልሶ ቀጥሏል። የዩናይትድ ኪንግደም ዋነኛ ተቃዋሚ ፓርቲዎች የገዢው ሌበር ፓርቲን አስተዳደር ደካማነት ለማሳየት የሀዱሽን ከእስር ቤት መውጣት እንደማሳያ እየተጠቀሙበትም ነው ይባላል። ጠቅላይ ሚኒስትር ስታመርን
ጨምሮ ከፍተኛ ባለስልጣናት በእስረኞች መለቀቅ ቁጣቸው በመግለጽ ገለልተኛ ምርመራ ማድረግ ጨምሮ በእስር ቤት የተሰራ ሂደት ላይ ለውጥ እንዲደረግም ጠይቀዋል። በጠቅላይ ሚኒስትሩ ኪር ስታመር ተፎካካሪ ይሆናሉ የሚባሉት የወግ አጥባቂው ፓርቲ መረዋ ኬሚ ባዴኖች እና የሪፎርም ዩኬ ፓርቲ መሪ የሆኑት ናጀል ፍራጅ ከሀዱሽ መለቀቅ ጋር አያይዘው መንግስት ደካማ በማለት ክፉኛ ተችተዋል። ይህ በእንዲህ እንዳለ የዩናይትድ ኪንግደም ፖሊስ ከእስር ቤት በስህተት የተለቀቀውን ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ እጁን እንዲሰጥ ጥሪ አቅርበዋል። ሀዱሽ ከእስር ቤት ከወጣ በኋላ ከሁለት ቀናት በኋላ እሁድ ረፋድ ላይ ሰሜን ለንደን ውስጥ በፖሊሶች ተይዘዋል። ባለፈው አርብ ከለንደን በሰሜን ምስራቅ ከምትገኘው ኤሌክስስ እስር ቤት የወጣው ኢትዮጵያዊ ስደተኛ በወሲብ ትንኮሳ ተከሶ መስከረም ላይ የ1 ዓመት እስር ተፈርዶበትም ነበር። ሀዱሽ በእስር ቤት ጥቂት ሳምንታት ከቆየ በኋላ እንዴት በስህተት እንደተለቀቀ እንደተቻለ መነጋገሪያም ሆኗል። ፖሊስም ስደተኛውን በመፈለግ ቀናት የተቆጠሩ ሲሆን አሁን ደግሞ እጁን እንዲሰጥ ጥሪም አስተላልፈዋል። ከእስር ቤት ከወጣ በኋላ ወደ ምስራቅ ለንደን ማቅናቱን ፖሊስ የገለጸ ቢሆንም የት እንዳለ ግን ማወቅ አልተቻለም። የዕለቱን ዜና በዚህ ጨርሰናል። መርዳ አሰፋ ነኝ ከማያ ኒውስ ጋር መልካም ዕለት እመኝላችኋለሁ። ሰላም።